Bareedu yaa magaala kalloo yaa magaala kalloo ደፈርበን ንገራት የሚለኝ አበዛዙ ጀግንነት መች ይሰራል ልብ ላይ ከተያዙ አቤት ቢዲያር አቤት አቤት ሰላም ጤና ይስጥልን ክብራትና ክብራን ውድ አድማጭ ተመልካቾቻችን እንዴት ሰነበታችሁልን? አለንኛ ለህዝበ ክርስቲያኑ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞች ለኢትዮጵያ እስልምና እምነት አማኞች በሙሉ እንኳን ለጾም ወራት አደረሳችሁ እንላለን። እንግዲህ ሁላችንም በጋራ ወደ ፈጣሪያችን የምንጠይቅበትና ጥያቄያችን የሚመለስበት ወቅት እንዲሆንልን የዝግጅት ክፍላችን ይመኛል። ለሁላችሁም መልካም ጾም ይሁንላችሁ። እንግዲህ እንደምታዩት ቴምር አለ። ቡናችንን እየጠጣን ውሃችንንም ደግሞ እየተጎነጨን ከእናንተ ጋር ደስ የሚል ቆይታ እናደርጋለን። አብራችሁን ቆዩ። ዘመኔ እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? ሰላም ናችሁ? ጾሙ እንዴት ይዟችኋል? ሁላችሁንም ያው መልካም የጾም ጊዜ እመኝላችኋለሁ። እኔ ላይክ አድርጋችሁ ቪዲዮዎቻችንን ጀምሩ፣ ለቤተሰቦቻችሁ አጋሩት። ይህ ዝግጅት ለእናንተ ትምህርት ይሰጣል፣ ያዝናናል ብለን ያዘጋጀነው ነውና አሪፍ ቆይታ እንዲሆንላችሁ በመመኘት ወደ መጀመሪያ ቪዲዮአችን እናልፋለን። መልካም ቆይታ ይሁንላችሁ። በሬዱ ያ መጋላ ቀሎ ያ መጋላ ቀሎ ነንጂቢኒ ሲያደ ማሎ ሲያደ ማሎ በሬዱ ያ መጋላ ቀሎ ያ መጋላ ቀሎ ነንጂቢኒ ሲያደ ማሎ ሲያደ ማሎ Rega mureti si arga, rega morina ergi, rega morina ergi. Ammandu beziga badu, ofga majisina ergi, ofga majisina ergi. Rega mureti si arga, rega morina ergi, rega morina ergi. Ammandu beziga badu, ofga majisina ergi, ofga majisina ergi. Indama ya walalato, jaga ya kululato. Indama ya walalato, jaga ya kululato. አሪፍ ድምጽ። እነዛ ምርጥ ዘመናት አስታውሷችሁ? የድምፁ እንትን በጥላሁን ስራዎች ነበር የማውቀው። ይሄ ልጅ የጥላሁን ስራዎች ብዙ ጊዜ ይሰራቸዋል። ብዙ ዘፈኖች የድምፁ ጉልበት ምናምን የራሱ ነጠላም ዜማ አለው። ናይስ አለው። በጣም እምቅ አቅም። ይሄኛው ወቅት የትኛውን ወቅት ያስታውሳል ብትሉኝ በኪሮስ ዘፈኖች የሚመሰጠውን ጉራጌ ሳይ አሁን የኔ ቤተሰብ አንድ ሰው በጣም እንግዲህ አሁን ጉራጌ ምናምን የሚለውን አውጣዋለሁ። በወቅቱ ብሔሩን ቋንቋውን ምናምን አይተው አይደለም ኪሮስን በቃ ይወዱታል። ድምፁ ይወደዳል። ማንንም እንትን ይበል። በጣም ተወዳጅ የኦሮምኛ ዘፈኖች አልነበሩ? አሉ እንጂ በጣም እና በቃ እዚህ ጋር ብሔሩን ምኑን አስበው ሳይሆን በቃ ሙዚቃ አሁን ትርጉሙን እንግዲህ አልሰማ ነው አላቀው አይመላቀው ግን በቃ የሆነ አይሰብህ ሙዚቃ እኮ እንዴ ሙዚቃ በጣም ፓወርፉል ነገር ነው። የኢትዮጵያን ችግር በሙዚቃ መፍታት ይቻላል ብዬ ነው የማስበው። በቃ በደላ ጎደልነት የሆነ ሰዓት የጽሞና ጊዜ አግኝተን ትንሽ ነገሮች ሲራጉ ምናምን በሙዚቃ ብቻ ህዝብን ከህዝብ ማናገር ትችላለህ። እንዴ አንተ ዩኒቨርሲቲዎች ላይ እንዴት ነበር አሁን የባህል እንትኖች ምናምን ሲከበሩ እኮ በጣም የሚገርም ቫይብ እኮ ነው የሚፈጠር። የኦሮምኛ ልብስ የለበሱ ሰዎች ትግርኛ ሲጨፍሩ ስታይ ደስ የሚል ስሜት አለው። ጎጃምኛ ሲንቀጠቀጡ ስታይ ደስ የሚል ስሜት አለው። ጎንደርኛ ለብሶ ጉራጌኛ ሲጨፍር የሚገርም ስሜት አለው። በሙዚቃ ብዙ ነገር መፍታት የሚቻል ይመስለኛል። ሙዚቃ በጣም ፓወርፉል ነው። ልክ እንደ ፖለቲካ ባይዘው የሆነ እጁ ጥቁር ነው ይመስለኛል። የሆነ ነገር ሲነካ በቃ እንዳለ ነጭ የሆነ ነገር ሁሉ ነው የሚያባላው። አይ ግም ነው እሱማ ፖለቲካችን። አይ ምንም ጥያቄ የለም። ፖለቲካችን በጣም አስቸጋሪ ነው። አሁን ይሄ የባህል መሰባጠርም አትለውም። በቃ እንዴት ነው በቃ እንደዚህ የተለያየ ሆኖ ግን ውበቱ በጣም ለማሳየት ተብሎ የማይሆን ነገር ውስጥ ተገባ። ታውቃለህ አሁን ፉክክር መጣ፣ ምን መጣ፣ አብሮት መጣ ማለት በፊት የነበረውን ውበት መሰረቱ ነው። እኔ አሁን ይሄን ለማሳየት ተብሎ በሚለው ሳይሆን ምን ልበለው ብዬ ነው። እሺ ለማሳየት ተብሎ አይደለም። እኔ እንደዛ አይደለም የምገነዘበው። ለማሳየት ተብሎ ሳይሆን እንትኑ ፖለቲካችን ሲሰራ
አንድ ወጥ የሆነ ወይ ደግሞ አንድ ወጥ እንኳን የሚለው ፖዚቲቭ ላይሆን ይችላል። በአንድነት መቆም የሚችል ህዝብ እንዲኖር አልተፈለገም ብዬ ነው የማስበው ፖለቲካችን ሲሰራ። ስለዚህ በዛ ህዝብ መሀል ልዩነቶችን ፈጥሮ መደማመጥ እንዳይችል ተደርጎ ነው ሴቲንጉ የተሰራው ብዬ ነው የማስበው። ግን ስለ ዳይቨርሲቲ ግን እኮ እየነገሩን ነው ማለት የተለያዩ እነሱ የሚነግሩ ዳይቨርሲቲ ሌላ ነው። አንተ ሲምፕሊ ይሄ ቦታ የእነንትና ነው፣ ይሄ ቦታ የእነንትና ነው፣ ይሄ ቦታ የእነንትና ነው። ይሄ ሰው እዚህ ሄዶ የፌቱንም ያህል ቢዋለድ ቦታው ይሱ አይደለም ተብሎ ፖለቲካ ከተሰራ ክልል የሚለው ሐሳብ የመጣው እንዴት ነው ያ ቶክሲክ ነገር ሊጠፋ የሚችል? በቃ አንተ የትም ቦታ ባልተወለድክ ብሔር ባልሆነ ቦታ የቱንም ያህል ንብረት ብታፈራ የቱንም ያህል ብትዋለድ ብትወልድ ያንተ ቦታ አይደለም። የሚገርም ነው። ኢትዮጵያ ውስጥ ነው ሌላ የዛ ብሔር ተወላጅ ካለ የዛ ቦታ ነው፣ አንተ ቀጥሎ ነህ። ይሄ እንዴት ይሆናል? በቃ ሴቲንጉ ይሄ ከሆነ የቱንም ያህል የልብስ አስለብሰ ዳር 29 ነው 29 ነው ዳር 29 ነው የብሔር ብሔረሰቦች ቀን መሰለኝ ብታስጨፍር ልትፈታ 365ቱንም ብታስደልቅ ለውጥ። ግን መሬት ደግሞ የመንግስት ነው። አዘኝ ደስ ይለኝ መንግስት ነው። ምንድነው መሰለህ ክላሽ ያደረገኝ ምን መሰለህ? አይ በቃ ክላሽ ያደረገኝ ደስ ይላል። አይ የኔ ነው እያለ ይሄ ነገር መጨረሻ ላይ ምንድነው መሰለህ ዞሮ እንደው አለባብሰው ቢያርሱ በአረም ይመለሱ ነው የሚባለው። ዋናው ከስርዓቱ ነው መስተካከል ያለበት። ስርዓቱ ከተስተካከለ ሁሉም የኔ የሚለው ነገር እንዲኖረው ከተደረገ መኖር ትችላለህ። የትም ቦታ የኔ ነው ማለት መቻል ሀገሬ ውስጥ እስካለው ድረስ የኔ ነው እንዴ ኢትዮጵያ አይደለም እንዴ ማለት እኮ አትችልም። እንደዛ ኢትዮጵያ አይደለም። አይ እሱ ቀጥሎ የሚመጣ ነገር ነው። አሁን እንትን መሆን አለብህ። በዚህ ብሔር ከሆንክ ነው እዚህ ጋር ኢትዮጵያዊ ምናምን ማለት አትችልም። ይሄ በጣም እኮ በቃ እንደውም በእውነት በእምነትና በእንትን እንደው ይብዛም ይነስም ፈሪሃ እግዚአብሔር ስላለው ነው እንጂ ህዝቡ ሴቲንግ እኮ ጭራሽ አብሮ የሚያናኑር እኮ አይደለም። በቃ አንተ እዛ ጋር ተክደሃል እኮ በቃ ጥለህ ውጣ ተብለሃል። ሲስተሙ አንተ ቦታ ባለና ቦታ ላይ መኖርህን አይፈልገውም። ጥለህ ውጣ ተብለሃል እና አንተ ነገግመህ እዛ ጋር የተቀመጥከው ውጣ ስትባል ሸክፈህ መውጣት ነው። ለምን ይሄ ቦታ የኛ ነው ግን እንዳትኖሩ ደግሞ አላልንም ወይም እንድትኖሩ ደግሞ አልከለከልንም ትባላለህ። ቦታው ግን የኔ ነው የውሸት ነው ግን ኑርበት። ይሄ ማለት በቃ ተከራይ ነህ ማለት ነው። ሊዝ ማለት የሊዝ ኮንሴፕት እኮ ኤኒታይም እሱ ነገር ኤኒታይም ዛሚና አንተ ጋር እንትን ዲስፒዩት ቢፈጠር የእሱ ነው የሚሆነው ያ ቦታ ማለት ነው። አንተ እዛ ጋር የማትፈለግ ነህ፣ ሁለተኛ ነህ። ይሄ በጣም ስለዚህ አብሮ መኖር አለበት። ሙዚቃችን በደንብ ቢሰራበት በደንብ ቢገለጽበት። ግን አሁን ደግሞ የምሰማቸው ሙዚቃዎች አሉ እንግዲህ በየትርጉሙ ገሌ ሙዚቃ ማለት እንኳን ሊፈጠር ይችላል። ግን ሌላ ትርጉም የሚሰጥና ወደ ሌላ አመጽ የሚያስነሳ ደግሞ ሙዚቃዎች እሰማለሁ እና አሁን እኛ ሬዲዮ ፕሮግራማችን ላይ ራሱ ለመጋበዝ ነው የሰውን ስሜት አይተህ ምን ብለህ ተወዷል ይሄ ነገር ብለህ እንኳን ለመጋበዝ ተርጉሙልኝ ብለህ ስታስተረጉም እንዲህ ስታረገን ኖረ አሁን እኛ ምናምን የሚል ዛቻ እንደው ከመግደል ሙከራ ማይተናነስ ስም ማጥፋት ምናምን ብለህ ልገልጸው የምችል ነገር ዘፈን ላይ እና ሁሉም እየተነሳ ደግሞ ትርጉሙን ሳያውቀው የሚጨፍርበት እና ትርጉሙን ስትሰማ ኧረ ስንት ዘፈን ነው ትርጉሙን ስናውቀው የተሸማቀቅ ነው። እውነት ነው። እና እንደዚህ አይነት በጣም ጎጂ ነገሮች ባይጨመሩበት ጥበብ በራሱ አንድነት የሚጫወተው ሚና በጣም ትልቅ ነው። ክብራትና ክብራን እንዲና እንዲያያልን እያዋዛን ያላፋ ነው ነገሩን እዚህ ጋር ደርሰናል። ያላነሳ ነው ጉዳይ የለም ያልተወያየንበት ነገር እንደዛው። እንግዲህ እናንተ የወደዳችሁትን ውሰዱ። ሐሳብ አስተያየቶች ቢኖራችሁ የኮሜንት መስጫ ሴክሽኑ ላይ አስቀምጡልን። ላይክ ይደረግ፣ ሼር ይደረግ ደግሞ ለወዳጅ ዘመድ። ላይክ ሰብስክራይብ ያላደረጋችሁ ደግሞ ምን ትጠብቃላችሁ? ጠቅ አድርጉ፣ ኖቲፊኬሽን እንዲደርሳችሁ። ቪዲዮ በለቀቀን ቁጥር እንግዲህ እንዲነግራችሁ የደውል ምልክቷን መጫን አይረሳ። አሁን ቀጥታ የምናልፈው ወደ ዘፈን እይታችን ነው። የዘፈን እይታችንን እንግዲህ እንደተለመደው ገብርኤል ጌታቸው እኔ ነኝ ዛሬ የሚመረጥኩት። ያው የማስተዋል እንዚራ ላይ ምን የምትመርጠው አንተ ለምን ለመጀመሪያ ጊዜ መሰላ? አዎ እኮ ዛሬ መረጥ። አይ አሁን ኔክስት ታይም ትመርጡና እንግዲህ ጉዳችሁን እንሰማለን። ለማንኛውም እንዚራ ነው ከአልበም ከማስተዋል እያዩ አልበም ላይ
መራርጬ የሚለውን በጣም ወጣው ስራ መራርጬ አይደለም እንዚራ ነው ያልከው አልበሙ ስሙ እንዚራ ነው ምን ማለት ነው እንዚራ ማለት የሙዚቃ መሳሪያ ነው አይደል ነው የሙዚቃ መሳሪያ ነው ምን አይነት ነው ምን እንጃ እሺ ኤግዛክትሊ መሳሪያውን ባላውቀውም ግን የሙዚቃ መሳሪያ እንደሆነ እስኪ ዳዊት ሆነ ምን እንደሆነ የዳዊት እንዚራ የሚላል የዳዊት እንዚራ የሚል ለምሳሌ አንተ ቲያትር ነበር እሺም ዳዊት በዜማ ነው የሚታወቀው በዝማሬ ነው የሚታወቀው እንግዲህ መዝሙረኛው ዳዊት የሚጫወተው የሙዚቃ መሳሪያ ነበር በገና አለ እግዚአብሔር ለማመስገን ሃርፕ ነው ወይስ እንዚራ አማርኛ ሌላ ታሪክ ውስጥ አደግባ ግን እሱ እኮ በገና ነው ሃርፕ የበገና አይነት ነው እሱማ ኤግዛክትሊ በገና ባይሆንም እንደዛ ነው ለማንኛውም ከማስተዋል አልበም ላይ አንድ ቆንጆ ዜማ መራርጬን ሰምተን አሪፍ ትናል ቀጥሎ ያለችውን እንትን ብሪጅ እንሰማታለን በኋላ በጣም ደስ የሚለው ስዊት የሆነ እንትን ነው አሬንጅመንት ነው ይህ ወደ ህንድ ነገር ይሄዳል መሰለኝ የሆነ ፓኪስታን የህንድ ምናምን አይነት ቢት እንትኖቹ ሙዚቃ ወደ ምስራቅ ግን ታምሩ አለ ልምድ አለው እዛ በታውቃለህ አንድ ምናምን እንዴ እስኪ አውራ ይሆን ነገር አረ ቀልዱን አረ ቀልዱን አልችልም እንዴ የምር ያደርጋል ነው እንግሊዘኛውም በህንድ ስላንግ እንደዛ ነው እንጂ ኮራ እስኪ ይሆን ነገር አረ እሺ ለአድማጮች አረ ይደነግጣል ሰብስክራይብ አድርጉ ምናምን በላይ በእንግሊዝ የህንድ እንትን ሆኖ አክሰንት ሆኖ ተወራ ታጣላኛል ስንት አስተማሪዎች ነበር አይ ራንጂት ነው ያያተ ስም ራሱ ራንጂት ካል ከፈትክለት አረ ተመለስ አረ ያወራልኝ ሰው አትከልክለው እስኪ አረ ሞቀኝ ሰው ችግር የለውም አይ ሰውን አንተ በማንነቱ እንትን ማለት የለም አዎ እንዴ አሁን ስናወራ ቆይተናል ለማንኛውም አይ ይመስላል ነው እንጂ እንትን በክፋት ተመልከት አጥሩ ናይስ ታሜ ነው አቀናባሪው በጣም በቃ የዚህ ጊዜ ምርጡ አቀናባሪ ብዬ ብለው ደስ ይለኛል ለኔ እንትኑ በጣም ይመቸኛል ተቾቹ ከኤልያስ መልካ ማለፍ በኋላ ከአዲስ አቀናባሪዎች በጣም ደስ የሚል ታምሩ አማረ በጣም ደስ የሚሉ ቅንብሮች ነው የሚሰራው ይመቸኛል ለኔ በጣም ይስማማል ምሳሌ ማን የሱ ብዙ አልበም ማስተዋልኩኝ የሱ የስም አልጠፋብኝ የሱ አልበም በቃ ብዙ ነጠላ ዜማዎች በጣም ፊት ያደረጉ አብዛኞቹ እሱ የና ሀና አሁን በጣም የተሰማላት ስራ አይ ከጨረቃ በኋላ ባንተ ላይ ምናምን በጣም በቃ በጣም ፊት የሚያደርጉ ስራዎችን ጀግና የእንትና የራሱ የማስተዋል ጀግና በጣም አሁን የሆነ ጊዜ ተቋጥሮታል ነበር በቃ በጣም የሚመቹ በጣም ጎበዝ ልጅ ነው ገና ደግሞ ወጣት ነው እንዳየኸው ደስ የሚለው እነዚህ መጀመሪያ ላይ መጣው ዩቲዩብ መጀመሪያ ላይ ሳይሆን ሶስተኛ ላይ መጀመሪያ ላይ እንትና ነው ገጣሚ ነው የመጣው እና የግጥም ዜማ ደራሲዎቹን በፒክቸር ያስቀምጣሉ ቆንጆ ነው ይሄን ወድጃለሁ ባይዘ ሁላችሁም እስካሁን ካያችሁ ቆንጆ እንደዚህ አይተናል ለሌሎችም ትምህርት ክሬዲት መስጠት አሉ አሁን የሚወጡት በተለይ ዩቲዩብ ላይ የሚለቀቁት ግጥምና ዜማ የሰሩትን ሰዎች እና አቀናባሪዎቹ በፒክቸር የማስቀመጥ ነገር አለ አልፎ ሁሉም ላይ አይደለም አይ በጣም በጣም አሪፍ ነው በጣም ቆንጆ መታወቅ አለ ጋር ለመሆን እኮ ነው ገባ ምን ችግር አለው ደግሞ ሰርተው እኮ ነው ከጀርባ ያለውን ሰው ወደፊት ማምጣት አሪፍ እንደው ቤዝ ጊታር ሊድ ጊታር እያልኩ ሁሉንም እንኳን ባታስቀምጥ ዋናው መሰረታዊ የሚባሉትን ማስቀመጡ አሪፍ ነው መታወቅ አለባቸው በጣም የሚገርሙ አዳዲስ ገጣሚዎች መጥተዋል ዜማ የሚሰሩ ወጣቶች ግን ስዊት የሆነ የድሮ የሚመስል ሰባዎቹ ሰማናዎቹ ሙዚቃ የሚመስል ዜማ የሚሰሩ ግጥምን በዛ በስለት አሁን ናትናኤል ግርማቸው የሚሰሩት ግጥም ልጁ መምን አትችልም እኮ ናትናኤል ግርማቸውን ታውቃለህ ወጣት ነው ምንም እንዲህ አይነት በሳል ግጥም ከሱ ነው ብለህ ልታምን አትችልም የሆነ ማስታወሻ ደብተርማ አግኝቷል ብለህ ብትል አይነት ሰው ነው ላይ ያለበተን በጣም የግጥም ውድድሮች ላይ ምናምን እንትን ብሎ አይ በሙዚቃ ግጥም ማቀው ነው በሙዚቃ ግጥም ማቀው አሁን ጀግናን የጻፈው ልጅ ማለት ነው አሁን ጀግናን ስትሰማው የሆነ የ70 ዓመት የ60 ዓመት ሰው ኑሮን በደንብ ኑሮት ምናምን ያየ ሰው እየተፈላሰፈ የጻፈው እንጂ በሱ እድሜ ያለ ልጅ የጻፈው አይመስልም ቋንቋዎቹ ምናምን በጣም በሳላቸው ነው ኤኒዌይስ ማስተዋልም ላይ አንድ ማንሳት የምፈልገው ነገር ማስተዋል ጋር
ዳዊት ጽጌ ወጣቱ ያኛው ትልቁ ዳዊት ጽጌ ሳይሆን አክሱማይት የነበረው ዳዊት ጽጌ ወጣቱ እንደዚህ እንትናም ሳያስ መሳይ ተፈራ ካሳ መሳይ ራሱ እሱ ባለው ይታየው እነዚህ የመካከለኛው ዘመን ድምጻውያን ነው የሚመስሉ የእውነት ያንግ ሆነው ግን እንትናቸው ስራቸው ወደ ኋላ መለስ ያደርጋል በጣም የድምጻቸው ጥራት አቅም እነሱ የመካከለኛው ዘመን አሁን የመካከለኛው ዘመን ምልህ ዳዊት አለማየሁ ራሱ ትንሹ ልጅ ራሱ ስዊት የሆነ የቴዎድሮስ ታደሰ ምናምን ዘመን የሚመስል ከር ያለው ኩሩናት ደግሞ በቃ ማለት በጣም ማቹርድ አድርጌ ነው የማስበው እሱ ልጅ ምን ፐርሰናሊ አላውቀውም በርግጥ ግን አይ እኔ አሁን ፈረንሳይ አካባቢ ሲኖር ምናምን ያው እኔም እዛ ፈረንሳይ ስለኖርኩኝ አየው ነበር እሱ ደግሞ ፈረንሳይ 4 ኪሎ በቃ አይ ነው ያልኖርክበት የለም እሺ 10 ምናምን ፈረንሳይ ከኖርክ ደግሞ በቃ አርቲስት እንደጉድ ነው አዎ እነሱ አሉ ከሰርጸ ጀመረ ከሚካኤል 41 ኢየሱስ ሚካኤል ሜዳው አካባቢ ጀመረ ወደ ታች ስትወርድ እሱም እዛ አካባቢ ነበር የሚኖረውና እንቀጥል ሰፈንስ ይሰምተን ነምጣ አፍ የፈታሁበት ቋንቋዬ እሷ ፊት ከሚያንቀኝ አይናፋርነት ላፍታ ምን አለ ከኔ ብትርቀኝ ይህን ምዕራፍ በህይወት አጋጥሞ ያውቃል ውይ እኔ አይናፋር አይደለሁም ሲያጠር አልወደድክም ማለት ነው እንጂ ከወደድክ ማፈር አይቀርም እሺ አመሰግናለሁ መትወዳት ከሆነ በሽታዬን ስለነገርከኝ አመሰግናለሁ አይ እንደሱ እኔ ማለት ያው ገብሬን ደፍሮ ለመናገር ይከብደኛል ማለት ሳትወድ አቀርም መቼም አይ እንደዛ አይነት ችግር የለብኝም ስልህ መሞከር አለብህ የሰው ልጅ ባይዘው በህይወቱ ነገር ካልሞከር አሁን ያበሳጫህላ ካለፈ በኋላ ሁሌ ነው የምትበሳጨው የሆነ ነገር ሰላምታ እንኳን ሪሄርስ አድርገህ አታውቅም ከራስህ ጋር ሱማ አድርገህ ታውቃለህ ያ ግን እኮ አይናፋርነት አይደለም ጥንቃቄ ነው እሱ ማለት ጭንቅላቶች ውስጥ ሴናሪዎች እየሰራ ማንንም ሰው እንደፈለክ የምትለው ነገር ያልጠበቀው እኮ እሱ ልክ ነው ያልጠበኩት መልስ ብትሰጠኝ ምናምን ብለህ እኮ ከራስህ ጋር በጣም እሱ ፍርሃት ግን አይናፋርነት አይደለም ብዬ ነው አይን አፋር አይደል አይን አፋራም ይላል ሳሚያወራ ነገሩ እንዲያ ነገር ሳሚ እኮ ማለት ያለው ዳይ ማስታወሻ ያዘሽ በቃ ይሄ ማለት ኤክስተርናላይዝ አረጋ አወጣ እኛ ምን ነው አቀነው ለምን ማከም አይ ትልቁ ነገር ምንድነው መሰለ አለኩ ከዚህ በፊትም ሬዲዮ ላይ ጽፈንበታል በእንደዚህ አይነት ሐሳብ ዙሪያ ብዙ ጊዜ ይሄ ከእህትና ወንድም አቀራረብ ነው ወደ ፍቅር የሚዞረው ብዙ ጊዜ ስታዘብ እና ሁለት እድል አለው አንድ ሰው መጠየቅ ወይም አለመጠየቅ በመጠየቅ ውስጥም ሊያጣ ይችላል በማግኘት ውስጥም ሊያጣ ይችላል እንዴት ነው እስቲ ሁለት ይሆናል ትርጉሙ ምንድነው ለምሳሌ በጓደኝነት ቀርቧት በግልጽነት ብዙ ነገር ልታወራው ትችላለች ግልጽ ሆነ እሱ በዚህ ደረጃ ያስበኛል ሳይኖራቸው ሁለቱም ጋር ጓደኛሞች በዚህ ደረጃ ያስበኛል ብላ ስለማታስብ ነው የጻፉላትንም የጠቀሷትንም ምናምን ልነግረው ትችላለች እሱም ጋር ግን የሆነች ስሜት ትኖራለች አንዳንዴ ልክ ልታጣው ስትል ነው የሚገባ በእጅ ያስከው ዋጋ አታውቀው ማለት ከዛ የሆኑ ሰዎች ስለላ ያረጉ እንደሆነ ድር ያደሩ እንደሆነ ምናምን ሲገባው ሰውየው ልበላል ልነጠቅ ነው ብሎ ምን ይጀምራል እስኪ ስለኔ ምን ታስቢያለሽ ምናምን የሆኑ ታሪኮች እየፈጠረ ሲናሪዮ ምናምን ሊነግራት ይችላል አሁን የፌስቡክ ዘመን ስልክ በሞባይል በመጣበት ዘመን ምናምን አለ ማወራው ሐሳቡ ብዙም አክሰስ በሌለህና ስትናገር ሁለት ነገር በሚከሰትበት ወቅት ነው እሺ ወይም እምቢ ነው በሽታም ታጣታለህ በእምቢታም ታጣታለህ ያልኩት ለዛ እና ይጠይቅና የመጀመሪያው ነገር እንደ ወንድ ቀርቤ ብዙ ነገር ስላወራው እንዴት ገመትከኝ ይባላል ይሄ ከሆነ ያጣዋል ግንኙነት በቃ በእህትነት ከዛ በኋላ በቃ ይደፈርሳል እዛ በኋላ በቃ እንግዲህ እሺም ከተባለ በኋላ ያን ፍሬንድሺፑን ያጣዋል በነገራችን ላይ እንደ ልብ ትላፋው የነበረችው እንደ ልብ ሚስጥሯን ትነግረው የነበረችው ምናም ከዛ በኋላ በቃ ጥንቃቄ ጎርባበጥ ጀማ ሆነ አያው በቃ በመጠየቅ ሁለቱም ማጣቶች ይሆናል ዞሮ
እንግዲህ አንዱ ምዕራፍ ሲዘጋ ሌላው ምዕራፍ ይከፈታል። እሰየው ከሆነ መልሶ በጓደኝነት ደግሞ ይቀጥሉና ፍሎሪሽ አድርጎ ምናምን ይቀጥላሉ። እና አሁን ብዙ ጊዜ አሁን ማስተዋልም ካነሳቸው ግጥሞች ስትመጣ ሰዎች የሚመለሰውን ምላሽ ፍራቻ ነው ይህን ሁሉ ጓሮ የሚዞሩት ገባ። አሁን እምቢ ቢባል ያን የመሰለ ፍሬንድሺፕ ያጣል። የልቡን የሚያወራትን ጓደኛ ነው የሚያጣት። እንደ ራሴ የሚላትን ነው የሚያጣት። ሳቋ፣ ፈገግታዋ፣ ኩርፊያዋ ሚናፍቀውን ሰው ነው የሚያጣት። ስለዚህ በቃ ይቆዝማል፣ ይብሰከሰካል፣ ምን ይላል። እና ብዙ ጊዜ ፊልም እያያችሁ ገጥሟቸው አያውቅም? እዚህ ጋር ሳማት፣ እሷ እንድትሳም ፈልጋ ሳማት፣ እዚህ ጋር ሳማት እያለን የምናይበት እንደ ኳስ ማለት ነው። እንደ ኳስ ማለት ነው። ድርሰቱ ራሱ እንደዛ ነው የሚጽፉ። ይሄ ምንድን እንትን አይለኝም እንዴ አይጠይቀኝም አይስመኝም እንዴ ምናምን ያለው እሺ ምትል ሴት ናት የምትሳለው እዚህ ጋር። ይሄ ካራክተር ደግሞ የሚፈራ ነው ምናምንና ፈራተባ የሚል ነው። ፈራተባ የምንለው ዞሮ ማጣትን መቋቋም ስለማንችል ይሁን አይነት ምን ፈራው ነገር አለ። እሱ ነገር በጣም ግን ገብሬ ለጠቅላላው ቀጥ ማለት ያስበላሉ ነው። አረ ከገብሬ ነው እንዴት አይደል ትበል? አይ እኔማ ይሁን የራሴ ነው ይሁን ካለ መቼም ምን ይቸር ግማሽ እሺ ሰዎች ማለት ነው አንዳንድ ማለት ካልሞከርክ ወይ ደግሞ ካላደረግከው ሁሉ ጊዜ የሚጸጸት ነገር ይሄኛው መንገድ ቢሆንስ የሚል ሐሳብ ይኖራል ሁሌም ማለት ነው። በቅርቡ እንደውም አንድ ሳይኮሎጂስት አለ የእሱን ቪዲዮ አይቼ የሰው ልጅ ሁሌም ሪግሬት ላይ ነው በህይወቱ ማለት የሆነ ነገር ብታረገውም ባታረገውም ሪግሬት ላይ ነው። ስላደረግከውም ልትጸጸት ትችላለህ። አዎ ግን ኢቬንቹዋሊ ሪግሬት ላይ ነው በየትኛው ማቅጣት። ስለዚህ የትኛው ነው ዝቅተኛ ሪግሬት የሚለው ነው ዋና ሐሳቡ። ስለዚህ ባትጠይቃትም ምን አለ በጠይቃት ኖሮ ምናምን ብለህ ነው የምታስበው። አሁን እሱ ያለውን ሐሳብ አውርጄው ነው እንጂ ስለ ህይወት ነው ያኛው የተጻፈው። ይሄ ብቻ አይደለም ህይወት ለማለት ነው። ስማ ግን ወደ ሮማንሱ ስንመጣ ባትናገርም ልቡ አላገኘም ባይዘው አልመጣለትም። ምኑ ማለት በሀሳብከው ደረጃ አላወራ ነው መሰለኝ። አይ ስቶሪው በርግጥ በጣም ስፔሲፊክ ነው። እናንተ በተለያየ አውድ አውርታችሁታል። ስቶሪው ግን በጣም ስፔሲፊክ ነው። ማለት ይወዳታል፣ በአማርኛ ነው ሊነግራት የሚፈልገው ፍቅሩን ወይ ደግሞ ማንኛውንም እሱ የሚሰማውን ስሜት ግን ያ ሁሉ ይጠፋበታል። እና ይህንን ስሜት በህይወታችን ውስጥ አስተናግደን እናውቃለን ወይ? ለምሳሌ ሰላምታ መልሳለህ ምትል ጠፍቶ ያውቃል? ተረነባብረህ ምናምን እንደዛ እኮ ነው። አንዳንድ ጊዜ ደህና ነኝ እግዚአብሔር ይመስገን ማለት የነበረብህ ግን አንተ የመለስከው መልስ ከጠየቀችው ጋር ሊያገናኝ ይችላል። አእምሮ በቃ በጣም ብዙ ነገር በአንድ ስለሚሰራ ነገሩ እንኳን ከምትወዳት ጋር አንዳንድ ጊዜ እኮ ሰው ራሱ እንዴት ነው አንተ ከራስ ሀሳብ ጋር ሆነ ሰው ሰላም ሲል እኮ ያልከው ነገር ያስቅ ይችላል። ስለማት እያሰብከ ስላል በጣም የሚያስቅ ነገር ደርሶብሻል ግን መሰለኝ። አይ እስከልምድ ነው። አይ ምን መሰለኝ እኔ ከንባብ ነው በጣም ብዙ የፍቅር ታሪኮች አንብቤያለሁ። እድሜ ለነ ቃል ኪዳን ምናምን መጽሔቶች ንግስት ምናምን መጽሔቶች ላይ እኮ ያላነበብነው ታሪክ የለም። እኛማ ምን ትምህርታችንን ስንል ይሄው ዛሬ ደረሰ። አቀርቅረ አንገትን ትምህርት ቤት እያል እንደዚህ ጅዋጅ እና በእንትን ነው የማውቀው በሙዚቃና በጽሁፍ ነው። ይሁንል ትልቁ ነገር ያው ስናፈቅር ቀድሞ በነበርንበት ሁኔታ አንሆንም ነው። እሱማ የሚያቀተን የምንርበተበተው ምን የምንለው ነገር አለ። ማጣትን ፈርተን ነው ምንድን ነው ወይም መዋረድን ዲስሬስፔክት ታደርገኛለች ብለን የሆነ ላለመውረድ ነው የምንጠነቀው። አሁን ቃላት የምትመርጠው ለምንድን ነው? ለምሳሌ መራርጬ ቃላትን ነው የሚለው ቃላት ትመርጣለህ። እሷን ለማሳመን ነው ጉልበት ያላቸው ቃላት ምናምን ትመርጣለህ። እንድትመርጠህ እኮ ነው ኢምፕረስ ለማድረግ። አዎ ከበዛው ኮበሌ መሀል እኔ የበለጠውን ኮበሌ ሊሆን አንደበቱ፣ እርጋታው ምናምን ኮበሌ ፕሮማክስ ፕሮ ናቸው እንደዛ ፕሮማክስ ከባድ እና የበለጠውን ለመመረጥ እነዚህ ስሜቶች አስተናግጄ ምን እመኝ ነበር። አዎ በነገራችን ማለት የሆነ በቃ ወድጄ ምናምን ተጎሳቁዬ ምናምን አልፈልግም ሌላ ስቶሪ ቢሆን ደስ ይለኝ ነበር። እስኪ አድማጭ ተመልካቾቻችን ምናልባት እንደዚህ አይነት ገጠመኞች ካሏችሁ መንገር የምትፈልጉት ደጭተምና ወንድም የለሽም ምናምን ብለህ ጭራሽ ውሻ ለቀውብህ ምናምንስ እያነበብነው አለፍነው ተላለፍን። ደፈርበል ንገራት የሚለኝ አበዛዙ ጀግንነት መች ይሰራል ልብ ላይ ከተያዙ
ግጥሙ ላይ አሁንም ያው ሐሳቡ ተመሳሳይ ነው ግን በቃ ጓደኞች ምን ያስፈራል ንገራት ምናምን ምንድነው ምናምን ይሉሃል ምናምን ጀግንነት መቼ ይሰራል ብላይ ከተያዙ ይላል ጀግናና ያላልከው ነገር ይፈር ብሎ ካንተ በላይ ፈሪ ሊሆን ይችላል ደፋርና አንተ ብዙ ነገራችን ያረክነ ምናምን ብዙ ነገር እንትን ምትልና ሰዎችን ምትመክርና ምናምንና ይሆነች ምትወዳት ልጅ ሄደ ፍቅርህን ለመግለጽ እንዲ ቃላት የሚጠፉብህ ብሎ ማንም ላይጠረጥር ይችላል ግን አንተ ነው የምታውቀው ውስጥህን አንተ ነው የምታውቀውና ነገር እንዳይበላሽብህ በቃ ሌላውን ክብራን አድማጭ ተመልካቾቻችን በደንብ ይዩት እንግዲህ ሙሉውን የመጨረስ ግዴታ የለብንም ትላለህ ሙሉን ማንጨርሰው ሙሉን ገብተው እነሱ እንዲያዩት ነው ፈረስ ያደርሳል እንጂ አይዋጋምና እሱን ብለን ነው ቆይታችን ይሄን ይመስል ነበር ለነበራችሁ ቆይታ ስናመሰግን ዘመነ ቴዎድሮስ ገብርኤል ቤታቸው እኔም ሳሙኤል በጋሻው ነበርን እጅግ በጣም አድርገን እናመሰግናችኋለን እንዳልኩት መነሻውም ላይ ሰብስክራይብ ይደረግ ላይክ አድርጉ ለሌሎች ደግሞ በማጋራት ቤተሰብነታችሁን አረጋግጡልን እናመሰግናለን አቤት ቢዲያ አቤት